ሚካኤል ማለት ቃሉ የዕብራይስጥ ሲሆን ሚ ማለት መኑ፣ ካ ማለት ከመ፣ ኤል ማለት ደግሞ አምላክ ማለት ነው። ቅዱስ ሚካኤል የስሙ ትርጓሜ መኑ ከመ አምላክ ማን እንደ እግዚአብሔር ማለት እንደሆነ እንዲህ በማለት አለቃ ኪዳነ ወልድ ክፍሌ ይተረጉማሉ። ልበ አምላክ ዳዊት በመዝሙር 34 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል በማለት ቅዱሳን መላእክት ከእግዚአብሔር ዘንድ በመላክ የሰው ልጅን እንደሚራዱ ይነግረናል። ቅዱስ ሚካኤል የሰው ልጆች ኢየሱስ ክርስቶስን ይመለከቱ ዘንድ ከጥፋት ይጠበቁ ዘንድ የሚሻ እጅጉን ሩህሩህ ቅዱስ መልአክ ነው። ቅዱስ ይሁዳ በይሁዳ መልእክት ምዕራፍ 1 ቁጥር 9 ላይ ይህንን ሲመሰክር የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገሥጽ አለው እንጂ የስድብን ፍርድ ሊናገር አልደፈረም ይላል። ስለምን ቅዱስ ሚካኤል ስለ ሙሴ ሥጋ ከዲያብሎስ ጋር ተነጋገረ ቢሉ ኢትዮጵያውያን ሊቃውንት በይሁዳ አንድምታ ትርጓሜ ላይ ሙሴ ከሞተ በኋላ በእስራኤል መከራ ጸንቶባቸዋል፣ ይህ ሁሉ እንጂ መከራ ይጸናብን ሙሴ ባይኖር ነው ብለዋል። ሰይጣን ሰምቶ ተገልጦ ሙሴ ካለበት ላልደርሳችሁ ኑ ብሎ በፊት እየመራ ይዟቸው ሲሄድ ቅዱስ ሚካኤል መጥቶ እግዚአብሔር ይጣልህ ብሎታል። ያን ጊዜም እንደ ጢስ ተኖ እንደ ትቢያ በኖ ጠፍቷቸዋል። ዲያብሎስ የሙሴን ሥጋ የፈለገበት ምክንያት እስራኤላውያን ለሙሴ ታላቅ ፍቅር ስላላቸው ያንን በማሳየት አምልኮት ይፈጽሙ ዘንድ ከእግዚአብሔርም ክብር ይርቁ ዘንድ ስላሻ ይሄንን እንደተመኘ ቅዱስ ሚካኤልም እስራኤላውያን በዲያብሎስ ወጥመድ እንዳይወድቁ ሲጠብቃቸው ሲከላከል እንመለከታለን። የእግዚአብሔር ጸጋ የቅዱስ ሚካኤል ተራዳይነት ከሁላችን ጋር ይሁን።